ሳይሰጥ ምንም አልወስንም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ እንግዲህ አዲስ ቪዲዮ ይዤላችሁ ቀርቤያለሁ ማለት ነው። ምሳሌ ክፍል 63 ይዤላችሁ ቀርቤያለሁ ማለት ነው። የማትረሺው ጠባሳን ማረግብሽ እያለ ዝና እየተናደደ ነው እንግዲህ በሉላ ማለት ነው። በመሀል ላይ ስልክ ተደወለበት። አልዛስ እንግዲህ ፉከራውን ሶፋው ላይ እየተንከባለለ ሄሎ አንተን እየጠበቅህ ነው እያለ መሀል ስትለው እሱም በንዴት ውስጥ ነው ያለ። ምክንያቱም ሉላ እንደዘርጋ በብረት ወቅጣ ጥለዋለች። ዳጣና ቅድስት እየበሉ ምግብ እያለ እኔ የምልሽ ቅድስት ወጡ ግን እንዴት ነው የሚጣፍጥልሽ እያለች ጣፍጥ ብዬው ነው እንጂ እያለ ስትላት ንጣዲ ሰማን ሲባል ሰምቼ አውቃለሁ። አረ ዛላማና እኮ ነሽ። አሁን ለማይወሸው ደግሞ ሴት ነው የምመስል። ሴትነት የሚለካው በወጥ አይደለም። ሴት ልጅ የምትማረው ሙያ ከእናቷ ነው። እናትማ ትኑር አትኑር የማውቀው ነገር የለኝ። ደግሞ ቤተሰቦችሽን አግኝተሻል ብለኛል ሞገስ፣ በጣም ደስ በኝ። የት ልጅ ታገኝቼ ጉድሽ እንዳይተላ እያለ ካምር የሚጠቅም ነገር አግኝተሽ ነው ብላ ስትነግራት ቅድስት አዎ ቅድስት እንዳለኝ እየተሰማ አሁን ግን ዝም ብዬ ሳስብ በጣም ደስ እያለኝ ነው። እንዴ ሳታውቂያቸው? አዎ እሱማ ግን ማግኘት ግን አይቀርም ያለኝ ለቅድስት ትላት አይዞሽ ተስፋ እንዳትቆርጭ ቤተሰብ ማለት በጣም ትልቅ ነገር ነው አላታይ ቅድስትዬ። አሁን በሱ ለኔ ትነግሪኛለሽ የቤተሰብ አለመኖር ክፋቱን እንደኔ የማያውቀው ሰው የለም። እኔ ግን ከሰው መወለዱ እርግጠኛ አልሆንኩም። አሁንስ ታዲያ ምን እርግጠኛ ሆንሽ? ወይስ ጦጣ ወይስ ዝንጀሮ ወልዶሽ ሊሆን ይችላል። የጣሉኝ ግን ሰዎች ናቸው። ዝንጀሮ ብትወልደኝ ኑሮ ግን አትጠላኝም ነበር። አረ ከሰው ዝንጀሮ ይሻላል እያልሽ ነው ብላ ቅድስት ስትላተኝ እና የትኛዋን እንስሳት ናት የትን የምትጥለው? ምንም አትጥልም እያለች ስትላት ግን አንዳንድ ጊዜ ትገርሚያለሽ። ዱርዬ ነኝ ስልሽ አንዳንድ ጊዜ ቁም ነገረኛ ሲልሽ ደግሞ ወጥ ይሰማል ታያለሽ እያለኝ ስትላተኝ ታዩ ስለምንለያየ ነው። እኔ ከሰው ቤት ውስጥ ማወቅ ያለብኝን ነገር አላውቅም። ነገር ግን ስለ ህይወት ግን ስለ ሰው ልጅ አስተዳደግ ግን በደንብ አውቃለሁ። አሁንም ምን ላይ ደረሳችሁ? ቤቱን አልፈለጋችሁትም? አራ ቅድስትዬ እየፈለግን ነው። እነሲቲ ማለት ግን ጓዳና ጥለው ሲሄዱ አብራት ተከትላ ያየችው ልጅ ቤቱ ቀበና አካባቢ እንደሆነ ነገረች። ከዛ ግን ቀበና ግን ስንሄድ ከቀበና ወደዛ ወደ ተባለው ስንሄድ እዛ ግን ደግሞ ሽጦ ሄዶን የተባልን ከዛ አካባቢ ያሉት እና የቀበና ልጅ ነሽ? ኧረ እኔ እናቴ የጎዳና ልጅ ነኝ። ቀበና የተባለ ቦታማ በኮሪደር ልማት ተነስቷል ተባለ። ከዛ ደግሞ የጠቀሙን ቦታ ስንል ሽጦ ሄደዋል ተብለናል። ከዛ አካባቢ ነው ያሉት እና ትልቅ ቤተሰብ ነው ያለሽ ማለት ነው። ግን እንዴት በጣም ደስ እንዳለኝ እናቴ እንዳልጣለችኝ ማዋቂ እናቴ እንደማትጥለኝ ወንድ የጣለኝ ብዬ ነበረ። ምናልባት አባቴን የጣለኝ እናቴን ግን እንዳልጣለችኝ ስላወቅኩ እናቴን የማወቅ ጉጉት አደረብኝ። እና አሁን ሌላ ምንጭም ፍንጭም የለም ማለት ነው። አገኛቸዋለሁ። ቤቱን የገዛቸው ሰዎች ባህር ዳር ላይ ያለ ብለውኝ ወይስ ከሚመጣ ድረስ እጠብቃለሁ ወይ ታልሆነ ባህር ዳር እላለሁ። ስልኩን አላገኛችሁትም? ስልኩን አላገኘሁትም። እሱማ ባገኝ ግን ደስ ይለኛል። አባቴ እንግዲህ ባገኝ ምንም እንደማደርግ ታውቂያለሽ? እኔ አላውቅም። ቆይ ምን ለማድረግ አስበሻል? ብላ ስትላተኝ አሁን ዝም ብላ እየበላች ነው። ቅድስት ግዝም ባያየቻት ነበረ። ጥቅላል እያደረገች ስትበላ እጅብ አድርጓታል። ብታይ ደግሞ አልጨምርላት ብላለች። እያየቻት ነው አሁን። ምን ነው ብላ ስትላተኝ ዘወር ስትል ምን ሆነሽ ነው? ምንድነው የጮኸው? አይሰማሽም? እቺ ልጅ ምን ይዘሽ ነው እንደምን ብለሽ ከቤት የምትወጪ? ምናምን ስትላተኝ እሷ ደንግጣለች። ምክንያቱም ምን አድርጋት ነው የታሰራችሁት?
እኔ ሳታማክር ምንም ነገር አታድርጊ ብዬሽ አልነበረ? ምን ስታይ ወንጀል ውስጥ ገባ? ይቅርታ አልና አይ ይቅርታ አትበይ። ይቅርታ ደግሞ ዝም ብሎ ተራ አይደለም። ምን አድርጋችሁ የታሰራችሁ? እነ ብሩክ ቤት ደን ነበረ። ምን ልታደርጉ ሄዳችሁ ብሎ ኤፍራታ ሲላት ብሩክና ልጆች ከሀገሩ ወጥተዋል። ምን ልታደርጉ ሄዳችሁ እዛ? ከሀገር የወጡት በእናንተ ስህተት ነው? አዎ በእኛ ጥፋት እኮ ነው። ዝና በጣም ይቅርታ አድርግልኝ። ግን አትሰሚኝም? መሀይም ደንቆሮ ነሽ። ምን ልታደርጉ ሄዳችሁ? ከብሩክ ጋር ሄዳችሁ ብላ እቃ ልታመጣ ነው ሄደችው። ደህን ስርቃትም እንዴ? ከዛ ሀሳብ ቤት ስርቃችሁ ስትገቡ በፖሊስ ያዛችሁ። ሲጀመር ማስፈታት የለብኝም። ምን ሆነ ነው እንደዚህ የተሰፋፈናችሁ? ሞገስ ደግሞ በድጋሚ ሉላን አስወጣት ታታች። አሁን አንድ ስራ ተሰራዳችሁ። ምን ደግሞ ሞገስ ድጋሚ ሉላን ወሰዳት ብላ ማለትም ስትላት አሁን እንግዲህ እናንተ ስራ ሰራላችሁ እያላችሁ ነው። እነሱም እንግዲህ ኤፍራታና መሀሌት የሱ ሚስት እንደሚያመጡለት ሊጠይቅ ነው። ባህር ዳር ላይ ያሉ ሞገስ ያለኝ ዳጣ ስትል ምን ልታረጊ ነው የምትሄጂው? በቃ ልፈልገው ነው። እንዴት አጣ? ምን ብለሽ ነው የምትፈልጊው? በቃ እፈልገዋለሁ። በቃ ሲቲ እንኳን የለችም ወይስ እዛ ሄደሽ ከኔ አባት ቤት የገዛ ቤት እያልሽ ልትፈልጊው? ወይ እኔ እንቅልፍ እየተኛው አይደለም። እኔ አሁን እንቅልፍ ወሰደ ቆየው። ሰፈር ያሉ ሰዎች እሱ ሲመጣ እንደውለታለን ብለዋል። በቃ ቸኮልኩኝ፣ እኔ መሄድ አለብኝ። አትጓጊ። ብናገኛቸው ራሱ አላቅም ሊሉ ይችላል፣ ወይ ደግሞ ሌላ ሰው ሊሆን ይችላል። ያን ያህል መጓጓት ተስፋ ማድረግ የለብሽም። አባቴን ፈልጋለሁ አልፈልገውም፣ ግን እናቴን ፈልጋታለሁ። እሱ ግን አውጥቶ ነው የጣለኝ። እናቴን ደግሞ እንዳገኛት ፈልጋለሁ። ያንሽ ሰው ግን አባትሽ ይበል ይሁን ሌላ ሰው ይሁን የምናውቀው ነገር የለንም። አስበሃል? ዝና ቢያገኘት ቤተሰብ እንዳለኝ ግን ሳላገኛቸው በሞት እስከ አስባቸው። ሁለት ሞት እኮ ነው የምሞት። አትሞች፣ እኔ አለሁልሽ። አትፍሪ። እስኪ ይህን ቀልድ ደግሞ ያለሁልሽ ነው ያልከኝ። እስኪ መጀመሪያ ለራስህ ሆን፣ ለራስህ ያልሆንክ ለእኔ ብላ ስትለው ሞገሴን በመሀል ተደወለበት። ይሄ አዲስ ቁጥር ሆነ ነው ብሎ ሲል ወይ ሉላ ነው ወይ ከሆነ ዝና ናቸው። ሉላን የምትሆን እስኪያንሳላት ብላ ስትለው ዳጣ ሞገሴ እንግዲህ ዝና ስለፎከረበት ሞገስ ጠጥቶ ካልሆነ መቼም አይደፍንም። በጣም ፈሪ ነው። ደፍሮኛል፣ ደጋግሞ የደፈረኝ የዛኔ አለመግደሌን ነው ዋጋ ያስከፈለኝ። እሱም ብቻ አይደለም አንቺን አመኘ ነገሩን ባንቺ መተው ያለ ለዝና ሲላቲ ዝና ለመሀሌት ሲነግራት እንዴት ምን እናድርገው እያልኩ ነበር በፖሊስ የተያዝኩት። ብዙ ጊዜ ደውሎልኛል። ያዛቸው አትኝ ነበር እኔም ብያት ነበር፣ ግን ዝና ትዕዛዝ ሳይሰጥ ምንም አልሰጥም ማለች። አንተ ደግሞ ስደውልልህ አታነሳልኝም። ምንም ሰበብ አልፈጥርም። አሁን የት እንዳሉ የሚያውቁ ሰዎች ደውይና ዘዥ። እሺ አሁን ያስፈታዋችሁ በዋናነት የሞገስን የእናቱን ቤት እንድታሳዩ ነው። ችግር የለውም ምን ወስደሃለን እያለ ኤፍራታ ስትል አዎ ውሰዱኝ እና አዎ አሁን እሺ መሀሌት አንቺ ትበቂያለሽ። እኔ ቤቴ ናፍቆኛል። የምን አባሽ ቤት ነው? በፍጹም አይሆንም። ቤት ሄደሽ ምን እንደምታደርጊ ምን አውቃለሁ። እሺ በቃ ሄዳለሁ ብላ ስትለው ኤፍራታ እንግዲህ ዝና አጠራጥሯታል ኤፍራታ። ምክንያቱም እናንተ ተባበሩኝ እያላችሁ ነው ሄሎ ብሎ ሲያናግረው ሞገስ ደህና ነህ ብላ ስትለው ደህና ነሽ ሉላ አለሽ ብሎ አዳም ሞገስ አላገኘም አይደለም ምናምን ስትለው ያለሁበት ቦታ ካልተመቸህ እባክሽ ይገልሻል አትውጭ፣ ከዚህ በኋላ ግን አልገባም ይግደለኝ እያለች ስታናገር ስልኩን መንጠቅ አድርጋ ዳጣል ታናገረው ስትል እንግዲህ ተስፋ ቆርጫለሁ እሱ ቢገለኝም ብላለች። እንግዲህ መሀል ቅድስትም ካልገዋ ላይ ፈርሸሽ እያለኝ አይተይ ማለት ይሄን ይመሰለ እንደፈለገች እያቀፈች እየተኛች አይትዬ አሁንማ ባዶሽ ስትቀሪ ይቆጭሻል። ደግሞ ከጋሽ ተለየሽ
ውድና የተከበራችሁ ተመልካቾች ይሄን ይመስል ነበር እንግዲህ ቅድስት አዝናንታኛለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ።